አሁን የተመረጡት አመራር ተብሎ የተቀመጡ ሰዎች ድርጅቱ እንዲፈጠር በፈለጉ ሰዎች ፍላጎት ላይ ተመስርቶ የተመደቡ ሰዎች ናቸው እንጂ ሰራዊቱ ቀጥታ ቮት ያላረጋቸው ደግሞ በውክልና ያልመረጣቸው መሆኑን ተገንዝበናል ማለት ነው። እና ሀገር ለመሆን ሩብ ጉዳይ ላይ ነው የቀረ ነው። ስለዚህ የቀረን ይህንን ሉዓላዊ ግዛታችንን ማስመለስ ነው የሚል ነገር ነው እና ካልተመለሰ ጦርነት እናውጃለን ማለት ነው። ይሄ መንግስት አሁን ያለው መንግስት ወደ ቀይ ባህር ብሎ የሚንቀሳቀስ ከሆነ ከኋላ እንመታለን በማለት አዲስ የተመሰረተው ድርጅት ኢትዮጵያ የቀይ ባህርን የማግኘትን እንቅስቃሴ እንደማይቀበል በግልጽ የተናገሩበት ሁኔታ ነው ያለው። አሁን ከጀነራሉና ከቃል አቀባዩ ማብራሪያ በመነሳት የአማራ ክልል ጦርነት ተባብሶ የሚቀጥልበት ወይስ ደግሞ የመደራደር አቅማቸውን አጠናክረው ከመንግስት ጋር በሚፈልጉ መንገድ የመደራደር መንገድ ውስጥ ይገባሉ ብለህ ታስባለህ? የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታ ዕለታችን ተጀምሯል። በቅድሚያም ዛሬ አንድ አፍታ ዕለታዊ የምንመለከታቸውን ጉዳዮች እናስቃኛቸው። የመጀመሪያ ጉዳያችን ከሰሞኑ የፋኖ ኃይሎች መሰረቱ የተባለው አንድ ድርጅትን በተመለከተ ወታደራዊ አዛዣቸውና ቃል አቀባያቸው ስለሚኖረው የወደፊት ሂደታቸው እንደዚሁም ደግሞ ከመንግስት ጋር ሊኖር ስለሚችል ድርድር ሀሳባቸውን አጋርተዋል። የአፋብን ወታደራዊ አዛዥ ብርጋዴር ጀነራል ተፈራ በሰጡት አዲስ ማብራሪያ እንግዲህ የፋኖ ኃይሎች አንድ ወጥ አደረጃጀት ፈጥረዋል፣ ከዚህ በኋላ የሚኖረው የተበታተነ አይደለም የሚል ነገር ተናግረዋል። ቃል አቀባዩ ደግሞ ለቢቢሲ በሰጡት አዲስ ቃለ መጠይቅ ይህ አደረጃጀት አንድ የሆነ የፋኖ ወጥ ድርጅት የተፈጠረበትና ከመንግስት ጋር ውጊያዎች ተጠናክረው ሊቀጥሉ የሚችሉበት እንደዚሁም ደግሞ ድርድርን በተመለከተም ወደፊት ወጥ በሆነ መንገድ አቋም የሚያዝበት እንደሆነ ማብራሪያ ሰጥተዋል። እንግዲህ ባለፈው ሳምንት እንዳነሳ ነው የፋኖ ኃይሎች አንድ መሆን ምን አይነት አንድምታ ይኖረዋል የሚለው ጉዳይ አነጋጋሪ ነበር። አሁን ደግሞ በጦርነቱ መባባስ ወይም ደግሞ በድርድር መሀል የሚኖረው ሚና እንመለከታለን። ሁለተኛው ጉዳያችን የትግራይ ሰላም ኃይል ወይም ሀራ መሬት ተብሎ የሚጠራው የህወሓት ተቀናቃኝ አፋር ክልል የመሸገው ኃይል ቃል አቀባይ የነበረው ከርቶ መቀሌ መግባቱ ተሰምተዋል። የሀራ መሬት ቃል አቀባይ መቀሌ ከገባ በኋላ በርካታ ሚስጥሮችን አጋልጣለሁ የሚል አጭር ቪዲዮ አጋርቷል። ይህንንም አንደምታ አሁን እንመለከተዋለን። ከዚሁ ጋር በተገናኘ ሱዳን ላይ ህወሓት ሻዕቢያና እንደዚሁ ደግሞ የጀነራል ብርሃን ኃይሎች የሶስትዮሽ ጥምረት ለመፍጠር እንቅስቃሴ እያደረጉ ነው የሚል መረጃ ሲሰማ ነበር። ከሰሞኑ ደግሞ ሱዳን ሀምዳይት ላይ ከወልቃይት በቅርብ ርቀት ላይ ስብሰባ አድርገዋል የሚል መረጃ ተሰምቷል። ይህ ስብሰባ ምን ይዞ ይመጣል የሚለውን ጉዳይ እንመለከታለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ድሬና ማን እንደምን አላችሁ? ሰላም እርሻ ወደ ልጆቻችን በቅድሚያ አንድ መረጃ ደርሰናቸው ወደ ዋናዎቹ ጉዳዮች እንገባለን። መረጃችን ከሰሞኑ የኢትዮጵያ መገናኛ ብዙሃን ባለስልጣን የዋዜማ ራዲዮን ፍቃድ ማገዱ ተሰምቷል። እንግዲህ በኢትዮጵያ ያለው የሚዲያ ምህዳር ወደት ያምራን የሚል ጥያቄ አንስቷል። የዋዜማ ንግር ተከትሎ እንግዲህ በርካቶች ሀሳባቸውን እየገለጡ ነው። ዋዜማ ራዲዮ እንግዲህ ለአመታት በገለልተኝነት የሚታወቅ የሚዲያ ተቋም ነው። የዚህ ሚዲያ መታገድ እንግዲህ ብዙዎችን እያነጋገረ ነው። ደሬ በአጭሩ አስተያየት እንድሰጥ እድል ስጥላል። እሺ፣ አመሰግናለሁ መርሻ። እንግዲህ ኢትዮጵያ ውስጥ እንደምታውቀው የመገናኛ ብዙሃን በአጠቃላይ ምህዳር ውስጥ ተመለከተው በጣም ፍረስትሬት የሚያደርግ ነው። ሁለት የገሃነም ጫፍ ነው ያሉት ነው የሚባለው በባለሙያዎች አስተያየት። ፍጹም ደጋፊ፣ ፍጹም ደግሞ ተቃዋሚ ተብለው የሚፈረጁ ማለት ነው እና ሚዛናዊ የሆነ ጎልደን ሚኑ ማዕከል ላይ ያለ ሚዲያ የለም። ፕሮፌሽናሊ የጋዜጠኛ መርህን ተከትሎ ማለት ነው ለሙያው ያደረ የሚዲያ ተቋማትን ማየት ብርቅ ነው ኢትዮጵያ ውስጥ እና በዚህ እንግዲህ በጣም ድንግዝግዝ በሆነው ሚዲያ ላንድስኬፕ ላይ ዋዜማ ብዙ ነገር ሲሰራ ተመልክተናል። ከዚህ ቀደም ኢንቨስቲጌት አድርጎ በይፋ ያወጣቸው ማህበራዊ ጉዳዮችን፣ የግጭት አፈታቶችን፣ በጣም ብዙ መረጃዎችን
ፕሮፌሽናል በሆነ መልኩ እንግዲህ ላውደሪ ሲያቀርብ ተመልክተናል። አሁን ባለስልጣኑ ያስቀመጠው ምንድነው ዋን ሳይድድ የሆነ ባላንስድ ያልሆነ መረጃን በማስተላለፍ ከዚህ ቀደም ተደጋጋሚ ማስጠንቀቂያ ስንሰጥ ነበር፣ ይህን ማስተካከያ አላደረጉም የሚል ነገር ነው። እንደው ዋዜማን ተሆና ኢትዮጵያ ውስጥ ያሉ ሚዲያዎችን እናስቀምጥ። የትኞቹ ሚዲያዎች ነው በዚህ ልክ በትክክለኛው ባላንስ በሆነ መልኩ እንግዲህ ባላንስ ማለት ለጋዜጠኝነት ሙያ ማለት ነው፣ ልክ እንደ ስትንፋስ ማለት ነው፣ እንደ ኦክሲጅን ነው እና ኢትዮጵያ ውስጥ ያሉ ሚዲያዎችን በባላንስ ፐርስፔክቲቭ ኢቫሉዌት አድርገህ የትኛው ሚዲያ ነው የሚያልፈው ሆነን ለመናገር እና ጉዳዩ በጣም እንትን አይደለም፣ ውሃ የሚቋጠር አይደለም። አንዳንድ አስተያየት ሰጪዎች እንደውም ወደ 2018 ከለውጡ በፊት ወደ ነበረው በህወሓት ኢህአዴግ ዘመን ወደ ነበረው በጣም ፍጹም ጽልመታዊ የሆነ የሚዲያ ላንድስኬፕ ውስጥ ዘው ብለህ ገባን ወይ? ምክንያቱም በዛ ዘመን ክሪቲካል ቮይስ የሚባሉት ወይም ደግሞ ለቮይስለስ ቮይስ ድምፅ የሌላቸው ድምፅ የሆኑ ሚዲያዎችን ቲፒኤልኤፍ ህወሓት ኢህአዴግ በጣም ያፍን ነበርና ያ ነገር ተመልሶ መጣው ብለው የሚሰጉ አሉ። አንዳንዶች ደግሞ አይ መንግስት እንግዲህ ካለው የፖለቲካ ውጥረት አንጻር እንደዚህ አይነት በጣም ክሪቲካል የሆኑ ድምፆችን በተወሰነ ደረጃ እንግዲህ ያለዘበ ወይ ምርጫው ካለፈ በኋላ እንግዲህ ወይም መልሶ እነዚህ ሚዲያዎች ሊፈቅድ የሚችልበትም አማራጭ ዝጋር ለሚል ነገር ነው። ግን በጣም ፍረስትሬት ያደርጋል። እንደዚህ አይነት ሚዲያዎች ከጨዋታ ውጭ መሆናቸው በጣም ያሳዝናል። ደሬ የነሱ ሀሳብ እንዳለው ነው። እንግዲህ ኢትዮጵያ ውስጥ ደብሊውም እንደዚሁ ታግዶ እንደገና ነው የተመለሰለት። 2 ዘጋቢዎቹ በአማራና በትግራይ ያሉት ፐርማነንትሊ ታግደዋል። አማን አጭር አስተያየት እንድትሰጠን ለአንተ ድል ውስጥ ምናልባት አሁን ምርጫ እየመጣ ነው። በዚህ ምርጫዎት የነፃ ሚዲያ ሚና በጣም ከፍተኛ ነው የሚሆነው። ግን እንደዚህ አይነት እርምጃዎች አንድ ብቻ አይደለም እንግዲህ ተደጋጋሚ እንደዚህ በቅርብ ጊዜ የሚታዩ ነገሮች ምንድን ነው ኢምፕሊኬሽናቸው ልታስብ? እንግዲህ ጥሩ ሚዲያዎች በጣም አሁን አስቸጋሪ የሆነው ፕሮፌሽኑና ሚዲያ በተለይ የትግል ሚዲያ የሚባል ነገር ከመጣ ወዲህ ብዙ ሚዲያዎች ሚዲያን ሳይሆን ራሳቸውን ዲፋይን የሚያደርጉ በትግል ነው ዲፋይን የሚያደርጉ። እሱ ነገር ፕሮፌሽኑ ላይ አደጋ እየፈጠረ መጥቷል። ምንም ሳይንሱን ተከትለ ሕግና ስርዓቱን ተከትሎ መስራት ሳይሆን የምትፈልገውን ቡድን ወይ ደግሞ የምትፈልገውን ፖለቲካ አቅጣጫን ለማስረስ ብቻ መሯራጥ ነው ያለው ነገር። ይሄ ትልቅ ፈተና የሆነ ይመስለኛል ኢትዮጵያ ሚዲያ ላይ ማለት ነው። በዛው ልክ በመንግስት በኩልም ያሉትም ይሄንን ስለ ፕሮፌሽኑ ጉዳይ ሳይሆን ራሳቸውን በትግል ስም ነው ራሳቸውን የሚያስቡት፣ ትግል ላይ እንዳሉ አድርጎ ነው የሚያስቡት። እነሱም ይሄን የፕሮፌሽኑ ጉዳይ የተው ነው የሚሉ። ስለዚህ ኢትዮጵያ ውስጥ ሁለቱ ጽንፍ ያለው ነገር ለሚዲያው እድገትና ገለልተኛውን ሚዲያ ተወልዶ ለማደጉ ትልቅ ተግዳሮት እንደሆኑ ነገር አድርገው ነው የሚታየኝ ነገር ማለት ነው። ከዛ ውጭ ግን እንደዚህ አይነት ብዙ ሚዲያ በሌለበት ሀገር ውስጥ ገና የሚዲያም ደግሞ ጽንሰ ሀሳብ በተለይ ገለልተኛ ሚዲያ ጽንሰ ሀሳብ ገና እየሰረጸ ባለበት ሀገር ውስጥ በመንግስት በኩል ትልቁ ሆደ ሰፊ መሆኑ የሚጠበቅበት እንዳለ ሆኖ በዚህ ኢንዱስትሪ ውስጥ መቆየትና መስራት የሚፈልጉትም ቅድም ከተቀመጡት ነገር ይሄ የትግል ሚዲያ ብሎ እንደ ባንዲራ ከሚውለበለበው ነገር ራሳቸውን የማንጻት እንትን የሚጠበቀው ነገር ነው። እኔ ዞሮ በተቻለ መጠን ከመንግስት ትልቅ የወደ ሰፊነት የሚጠበቅበት ሁኔታ ነው የሚኖረው። ችግር ካለ ይገዛ ማድረግ ነው። ችግር ካለ መመካከርም አስፈላጊ ነገር ነው የሚሆነው እንጂ ዝም ብሎ መጣችሁን ነገር አይኗን እያጠፋን የምንሄድ ከሆነ ሚዲያ አልባ ሆነን የምንቀርበትና በሁለቱም በኩል የሚቀረው የምዘፍኑትና ያኛ የትግል ሚዲያ ነን የሚሉ ሰዎች ብቻ ሜዳውን ይዞ እንዲቀሩ ሁኔታዎችን ያመቻቻል የሚል ነገር ነው ያዘን። አመሰግናለሁ። ወደ ቤተሰቦቻችን ወደ ዋናው ጉዳያችን እንገባለን። የመጀመሪያው ዋናው ጉዳያችን እንግዲህ ከሰሞኑ የፋኖ ኃይሎች መሰረቱ የተባለው የጋራ ድርጅታቸው ወይም ውህድ ድርጅት የአማራ ፋኖ ብሔራዊ ንቅናቄ አፋብን ወታደራዊ አዛዥ ጀነራል ተፈራ ማሞ እንደዚሁ ደግሞ ቃል አቀባዩ አስረስ ማረ ስለ ድርጅታቸው ወደፊት ዕጣ ፈንታ ማብራሪያዎችን ሰጥተዋል። በሰጧቸው ማብራሪያዎች እንግዲህ ወደፊት ከመንግስት ጋር ስለሚኖራቸው እንግዲህ የትጥቅ ትግል እንቅስቃሴ እንደዚሁ ደግሞ ድርድርን በተመለከተ ምን አይነት አቋም አላቸው የሚለውን ነገር በፍንጭ የሚሰጡ ነገሮች ተናግረዋል። አማን ለአንተ ድል ስጥና እዚሁ እንግዲህ የድርጅት ከተመሰረተ በኋላ የመጀመሪያ መግለጫ ወጥቷል። ምስረታው ላይ እዛ ላይ የታዘብናቸው ነገሮች አሉ። ከዛ በኋላ እንግዲህ በግልጥ ባለ ሁኔታ ወታደራዊ አዛዡና ቃል አቀባያቸው የሰጧቸው ቃለመጠይቆች የሆነ የሚሰጡት ፍንጭ አለ። እንግዲህ ወደፊት ምንድን ነው ሊሆን የሚችለው የሚለውን ነገር ባለፈው የተወሰነ የተነጋገርንበት አለ። አሁን ከነዚህ አመራሮች ማብራሪያ በኋላ ምን ታዘብክ? በተለይም
ጦርነቱ ምን አይነት ቅርጽ ሊኖሩ ይችላሉ? ወደፊት ወደ ድርድር ይመጣል ወይስ ደግሞ እንደዚሁ የተራዘመ ሆኖ ይቀጥላል የሚለው ጉዳይ ላይ እንግዲህ መልካም ባለፈው አወቃቀሩን በተመለከተ የራሳችን ሐሳብ የመስጠት እድሎች ነበሩ አድርገናል። አሁን ግን ዋና በዚህ ሂደት ውስጥ ተመረጥን ይመለከተናል የሚሉትና እኛ የመሰረተው ድርጅት ይሄ ነው ብሎን ነገር ገበያ ላይ ወጥቶ በየሚዲያ እየወጡ ማብራሪያ እየሰጡ ካሉት የድርጅቱ መሪዎች ሐሳብ ላይ ደግሞ ተነስተን ምን ማለት ፈልገው ነው እነዚህ ሰዎች ይሄኛውን በተመለከተ ምንድነው ያለው ድርጅቱ አቋም የሚለውን ነገር የነገሩን ነገር ትንሽ እስቲ ለማብላላት እንሞክር። የመጀመሪያው የድርጅቱ ህዝብ ግንኙነት ነኝ የሚል አስረስ ማህሬ ከቢቢሲ ጋር ወጥቶ ባደረገው ቃለ መጠየቅ ላይ ድርጅቱ ጣፋንታ ምንድነው፣ ወደፊት እንዴት ነው ሊቀጥል የሚችለው፣ አሁን የመጡ አመራሮች እንዴት ነው የተመረጡት፣ በስልጣን ላይ የሚቆዩስ እንዴት ሲኮን ነው የሚል ነገር እንግዲህ የድርጅቱን አመለካከት ነው ብለን ነው የምንወስደው። እሱን አብራርቷል። እኔ እሱ ካስቀመጣቸው ነገሮች አንድ 2-3 ነገሮችን ላንሳ። የመጀመሪያው ድርጅቱን አወቃቀርን በተመለከተ እንዴት ነው ተዋቀረው ድርጅቱ፣ የተመረጡ ሰዎች እንዴት ነው ተመረጡት የሚለውን ነገር ላይ አስረስ የነገረን ነገር አለ። ምንድን ነው የሚለው በአንደኛ ባለ ሰራዊት ውስጥ ባለ ተቀባይነት፣ ሁለተኛ ባለ ሰራዊትና ሚና የሚል ነገርና 1-3 ነገሮችን ነው የገለጻቸው ነገሮች ማለት ነው። እንግዲህ በዚህ ደረጃ ከሆነ 2 ድርጅት ነው አንድ ላይ ተዋሃደ ካልክ ከዚህም ከዛም በኩል ያለውን የሆነ ገለልተኛ ወገን ወይ ደግሞ ሶስተኛ ወገን ሁኔታዎችን አይቶ ስልጣን ክፍፍል ነው ያደረገው ወይስ ከሁለቱም የሆነ የጋራ የሆነ ምክር ቤት በሎ ጉባኤ በሎ ተሰይሞ ነው ምርጫ ያካሄደው የሚል ነገር ብዙ ሰዎች ጋር ጭቅጭቅ ነበረ። ግን አስረስ ምደባ መሆኑን ነግሮናል ማለት ነው። ስለዚህ ምደባ ከሆነ አሁን የተመረጡት አመራር ተብሎ የተቀመጡ ሰዎች ድርጅቱ እንዲፈጠር በፈለጉ ሰዎች ፍላጎት ላይ ተመስርቶ የተመደቡ ሰዎች ናቸው እንጂ ሰራዊቱ ቀጥታ ቮት ያላረጋቸው ደግሞ በውክልና ያልመረጣቸው መሆኑን ተገንዝበናል ማለት አንድ ይሄ ነው። ሁለተኛ ያላቸው ሰራዊቱ ውስጥ ያላቸው ሚናና ያላቸው ሰራዊት የሚል ነገር ተነስቷል። እኔ እዚህ ላይ ጥያቄ መጣብኝ። ምንድነው የጀነራል ተፈራን በተመለከተ ጀነራል ተፈራ እንግዲህ ወደ ፋኖ ከገቡ ቅርብ ጊዜ ነው። እንደ ሌሎቹ እንደነ እስኬንደር ወይ እንደነ ዘመነ ወይ ደግሞ ሌላ አካባቢ እንደሚንቀሳቀሱ የፋኖ አመራሮች ብለው ራሳቸው እንደሚጠሩ ሰዎች ሰራዊትን መስርቼ እዚህ ደርሻለሁ የሚል ታሪክና ገድል የላቸው። ጀነራል ተፈራ ምንም አይነት የሰራዊት አስተዋጽኦ ሳይኖራቸው ሰራዊቱ መሪ ሆኖ ወጡበት መንገድ አሁን ከተቀመጠው መስፈርት ውስጥ በየትኛው ነው የሚል ነገር እንድንጠይቅም ጥያቄ ፈጥረዋል ማለት ነው። ለምን እሳቸው የመጨረሻ የሰራዊቱ ኤታማዦር ሹም ተደርጎ የተሾሙት ከተቀመጠ መስፈርት ውስጥ ደግሞ በተለይ ሰራዊቱ ጋር ተቀባይነት ያለው ባለው ሰራዊት ልክ ባለው ሚና ተብሏል። በሰራዊት ልክ እንኳን ብንወስድላቸው ሞስትሊ የጀነራል ተፈራን የወታደራዊ መሪው ስለሆኑ ምንድነው የምንኖሯቸው ነው ቁንጮ ቦታ ከሳቸው በተሻለ ሁኔታ ሰራዊት ነበራቸው ሰዎች የለም ወይ? ይሄ የተቀመጠ መስፈርት እውነተኛ መስፈርት ከሆነ ማለት ነው፣ በዛ ተግባራዊ ሆኗል ከሆነ ማለት ነው። ሌላ አስረስ ያነሳው ጉዳይ ላይ ወደፊት 50+1 ድምፅ ይሰጥበታል አንድ አመራር ላይ የሚል ነገር አስቀምጠዋል። እንግዲህ ይሄ ድርጅት አንድ ሆነ ቅድም አንስቼልሃለሁ። ድርጅቱ አንድ ሲሆን መሪውን የመረጠው ማን ነው? ሰራዊቱ ነው መረጠው? ሰራዊቱ በውክልና ነው መረጠው ወይስ ሌላ አካል ነው መረጠው? ለነዚህ የተመሰረተው ድርጅት ከተባለ ሌላ አካል ነው መረጠው፣ የሰራዊቱ ውክልና የሌለው አካል ማለት ነው። አንተ ያዝ፣ አንተ የኛውን ያዝ፣ ያኛው ደግሞ የኔ ያዝ በሚል ነገር የተመረጠ ነገር ነው። አሁን ቮት የሚያደርገው ድምፅ የሚሰጥበት አመራሩ ላይ የትኛው ሰው ነው የሚል ጥያቄ የሚያስነሳ ነገር ነው። ግልጽ ያለ ነገር ስለሌለ ለምን የአማራ ፋኖ ብሔራዊ ንቅናቄ ነው የሚባለው እሱ ምክር ቤት አለው ወይ የተመሰረተበት? እሱን የመሰረተው ይህንን ድርጅት የወለደ ህጋዊ ሰውነት ያለው አካል አለው ወይ ካል የለም። አሁን ቮት የሚሰጠው አንተ ስልጣን ላይ ቆይ ከዓመት በኋላ ትቆያለህ አትቆይም ቢለው ድምፅ የሚሰጥበት ማን ነው? አሁንም እነዛ ሌላ ይህን ድርጅት የወለዱ ከሰዎቹ ውጭ የሆኑ ሰዎች ናቸው እንትና ይቀጥል የሚል ቮት የሚሰጡት ወይስ ሰራዊቱ ነው ቮት የሚሰጠው? ሰራዊቱ ቮት የሚሰጥ ከሆነ የሰራዊቱ ካውንስል የቱ ጋር ነው ያለው?
የትኛው ውክልና ያለው አካል ኖሮት ነው የሚያደርገው የሚለው ነገርም እንዲሁ ዝም ብሎ የተወራ ነገር ነው መስለኝ እንጂ እንትንነት ነገር ያለውም አይመስልም። ሌላ ጀነራል ተፈራ በቃሉ አላምሮ የሚባል ሰው ጋዜጠኛ ጋራ ያደረጉት ቃለ መጠይቅ ላይ ድርጅቱ ቀጣይ ስትራቴጂና አቅጣጫውና አላይንስ ከማን ጋር ነው የሚያደርገው፣ ከማን ጋር ነው ወዳጅ የሚሆነው፣ ከማን ጋር ጠላት የሚሆነው የሚለውን በሚያሳይ ሁኔታ አቅጣጫ የሰጡበት ነገር ነው ያለው። ይሄ ምንድን ነው ያሉት? ይሄ መንግስት አሁን ያለው መንግስት ወደ ቀይ ባህር ብሎ የሚንቀሳቀስ ከሆነ ከኋላ እንመታለን በማለት አዲስ የተመሰረተው ድርጅት ኢትዮጵያ የቀይ ባህርን የማግኘትን እንቅስቃሴ እንደማይቀበል በግልጽ የተናገሩበት ሁኔታ ነው ያለ። አንድ ይሄ ነው። ሁለተኛ በምንም አይነት ሁኔታ እኛ ጠላታችን አሁን ስልጣን ላይ ያለው ብልጽግና ነው እንጂ ወደ ጎን ጠላት የለንም አሉ። ማለት ቲፒኤልኤፍ የሚሆን ሻዕቢያ የሚሆን ሸኔ የሚሆን ጠላት እንደሌላቸው አዲሱ የተመሰረተ የድርጅት ወታደራዊ መሪው አመለካከቱ ይሄን እንደሆነ ነግሮናል ማለት ነው። እንግዲህ ይሄ ጥያቄ ስነሳ አንድ ነገር የተነሳ ነገር አለ። ሰሞኑን ገብረ እግዚአብሔር ታውቃለህ? 23ኛ 33ኛ የሚደመስሱ ሰውዬ ማለት ነው። እሱ ወይኒ ላይ ብቅ አለና ግዛታችን ካልተመለሰ በቅርብ ቀን ውጊያ ለመጀመር ዝግጅት ጨርሰናል አለ። ውጊያ የሚጀምረው ወልቃይትን ሊቀበል ነው። ወልቃይት ህዝብን መልሶ መከራ ውስጥ ሊከት ነው። የወልቃይት መከራን ስቃይን ለህዝብ በጥናታዊ መንገድ ካስቀረቡ ሰዎች ውስጥ ደግሞ አሁን ተመሰረተ የተባለው ድርጅት ውስጥ የፖለቲካ ኃላፊ የሆነው ጌታ አስራዴ ነው። አሁን ጌታ አስራዴ ቲፒኤልኤፎች ወልቃይትን ሊቀበሉ ሲመጡ እሱን ሊመታ ሄደውን መከላከያ ሊመታ ነው ወይ? አቶ ጀነራል ተፈራ ይሄን ነው ያሉት። ቲፒኤልኤፍ ጋር ለመተኮስ ከሄደ እንመተዋለን፣ ሻዕቢያ ጋር ለመተኮስ የሚሄድ ከሆነ እንመተዋለን ነው ያሉት። ወልቃይትን ቲፒኤልኤፍ መልሶ ወደ ባርነት ለመመለስ የሚንቀሳቀስ ከሆነ እሱን ለመከላከል የሚሄድ ልዩ ኃይልን ብሎ ሚሊሻን ብሎ መከላከያን ብሎ በአማራ መሬት ላይ እንለዋለን ነው ያሉት። ይሄ አሁን የተመሰረተው ድርጅት በከፍተኛ ጥርጣሬ እንዲታይ እያደረገ ያለ ነገር ነው ማለት። በተለይ ወልቃይትን በተመለከተ፣ በተለይ ቀይ ባህርን በተመለከተ ምንድን ነው ያለው አቋም የሚለውን ነገር እንግዲህ ጀነራል ተፈራ ግልጽ አድርጎ ነግሮናል። ይሄ ጉዳይ በህዝቡ ዘንድ ውስጥ ምንድን ነው ሊፈጥርባቸው የሚችለው? እንግዲህ አማራ ህዝብ ብቻ አይደለም፣ ራሳቸው ቅድም እንዳልኩ ጌታ አስራዴ መሳይ የፋኖ አባላቶች ጋር ይህ ነገር ምንድን ነው ሊፈጥር የሚችለው? በዚህ ጉዳይ ላይ እንዴት ተስማሙ የሚል ጥያቄ ነው። እሱ ደግሞ ወጥቶ በፍጹም ተስማምተናል፣ አቅጣጫችን ሁሉ አንድ ሆኑ ነው ወደዚህ የገባ ነው የሚል ነገር ነው አንከር የሚባለው ሚዲያ ላይ ቀርቦ የተናገረው ጌታ አስራዴ። እንግዲህ ከተስማሙት ውስጥ አንዱ ወልቃይት ቲፒኤልኤፍ ሊወስድ ሲመጣ እኛ መንግስት እንወጋለን የሚልም ጭምር ነው ወይ ተስማሙት ወይ የሚል ጥያቄም እንዲያነሳና ህዝቡ ይህን ጉዳይ እንዴት ነው የሚያየው? የአማራ ህዝብ እንዴት ነው የሚያየው? ወልቃይት ጉዳይ ናቶንሊ የአማራ ጉዳይ ብቻ አይደለም። ያንን ቦታ ቲፒኤልኤፍ መቆጣጠሩ ለኢትዮጵያም ትልቅ ፈተና እንደሆነ ይረዳል ቀሪ ኢትዮጵያ ህዝብ። ይህንን ጉዳይ እንዴት ነው ኢትዮጵያ ህዝብ የሚያየው? ከዛም አልፎ የቀይ ባህር ጉዳይ ትልቁ የኢትዮጵያ ኢሹ የሆነበት ሁኔታ ነው ያለው። ቀይ ባህርን ለማስመለስ የሚሄድ አካል ካለ ከጀርባኛ እዚሁ እንመታለን እየተባለ ያለው። በአጠቃላይ አማራ ህዝብም ቀሪ ኢትዮጵያ ህዝብም ደግሞ እንዴት ነው እነዚህን ኃይል የሚያየው ካስቀመጡን ከነገሩን አቋማቸው አንጻር የሚል እኔ ጋር ጥያቄ ፈጥሮብኛል ማለት ነው። እንደኔ ወደ አንተ ስመጣ ምናልባት አማና የአደረጃጀት ጉዳዮቹ ነው በብዛት ያነሳው። ለአማና አንስቼ የነበረውን ጥያቄ ወደ አንተ ላምጣው። እንግዲህ ይሄ ውጥ የሆነ አደረጃጀት አለመፈጠሩ መንግስት በራሱ በደካማነት ሲያነሳው ነበር። ከማን ጋር ልነጋገር፣ ወጥ የሆነ ድርጅት መሪም የላቸውም የሚል ነገር ሲያነሳ ነበር። ኢንተርናሽናል ኮሚኒቲም ይህንኑ ነገር በአንድም በሌላም በኩል ሲያነሳ ነበር። ራሳቸውም የሚፈተኑበት ነገር እንደነበረ መሬት ላይ ይታያል፣ ሲናገሩ እንሰማ ነበር። አሁን ይሄ ወጥ የሆነ አደረጃጀት ተፈጠረ ከተባለ እንግዲህ ምን ይዞ ይመጣል የሚለው ጉዳይ ነው። ምክንያቱም ጦርነት ነው፣ ህዝቡ መከራ ውስጥ ነው ያለው፣ የሰው ህይወት በየጊዜው እየጠፋ ነው። እንደ ሀገርም ተያይዘ ነው ገደል የምትገባው። አሁን ያለው ሁኔታ እሱ ነው የሚያሳየው እና ከዚህ አንጻር ወደ ተባባሰ ጦርነት ወይስ ወደ ድርድር ወዴት ያመራል የሚለው ጉዳይ ላይ እንግዲህ ሁሉም የየራሱ መላምት ወይም ቢሆን ብሎ የሚመኘውን እንግዲህ ሲገልጽ ነበረ ሰሞኑን።
አሁን ወታደራዊ አዛዡ ጋር ጀነራል ተፈራ ማሞና ቃል አቀባዩ አስረስ ማረ ከሰጧቸው ማብራሪያዎች በመነሳት ምን ይታያል? አመሰግናለሁ መርሻ። ያው ቢቢሲ ላይ የቀረበው እንግዲህ የቃል አቀባዩ የአስረስ ማረ ሀሳብ አለ። እዛ ላይ እንደውም አንድ ስማቸው የተቀየረ አጥኚ በዚህ በፋኖ ጉዳይ ያጠኑ ባለሙያ የእሳቸውም ሀሳብ ተካቶበታል እና ከመንግስት ጋር ባለው ድርድር እንደ ተግዳሮት የሚወሰዱ ነገሮች አሉ። ከወያኔ ጋር ድርድር መንግስት የተቀመጠው ኮንቬንሽናል የሆነ ጦርነት ስለነበረ ተጽዕኖ በጣም ከፍተኛ ስለሆነ ነው እና የፋኖ ደግሞ የትግል አካሄድ ልክ እንደ ጎሪላ ፋይቲንግ ነው። በጎሪላ ፋይቲንግ ደግሞ በጥቅጣቂ የሆኑ ድሎች ነው እንጂ የምታስመዘግበው መንግስት ላይ ሰፋ ያለ ጫና አሳድረህ ወደ ጠረጴዛ ዙሪያ ንግግር ወይም ደግሞ ወደ ድርድር ገፍተህ የማስመጣት አቅም ዝቅተኛ ነው የሚሆነው እና ምናልባት ይሄ አዲሱ ድርጅት የፋኖን የውጊያ ስልት በተለየ መልኩ ቀይሮት ከዛ በኋላ ከመንግስት ጋር ያለው መካረር በጣም ተባብሶ ሁለቱም አካላት በሰላማዊ ማዕቀፍ ጉዳዩ እንዲፈታ ከስምምነት ላይ የሚደርሱበትን ሁናቴ ሊፈጥር የሚችል ነገር ካለ የምንመለከተው ነው ወደፊት የሚል ነገር አስቀምጠዋል። እንደተባለው እንግዲህ ያው በፋኖ መካከል ከዚህ ቀደም ልዩነት አለ ሲባል አንዳንዶቹ አውራጃዊ ልዩነት አለ ይላሉ። ነገር ግን ቃል አቀባዩም እንደሚሉት አውራጃዊ ቢሆን ኖሮ በአውራጃ ተቧድነት ትዋጋ ነበር እርስ በርስ። ከዚህ ይልቅ ጎጣዊ ወይም ደግሞ አካባቢያዊ የሆኑ ግጭቶች ነበር የነበሩት። በተለይ በጎበዝ አለቃ ተቧድኖ እርስ በርስ የመዋጋት ጉዳይ የነበረው ወይም ደግሞ አፋድ እና አፋባ ሸዋ አካባቢ፣ ጎንደር አካባቢ ግጭቶች ተመልክተዋል ማለት ነው። ያ ከአውራጃዊ ይልቅ የሆነ ድርጅታዊ የሆነ ቅርጽ የያዘ ይመስላል። ወይም ደግሞ በግለሰቦች ተክለስብና ላይ የተመሰረቱ አደረጃጀቶች በእነሱ ምክንያት የተፈጠረ ልዩነት ነው እንጂ ፕራክቲካሊ አውራጃ የሆነ ልዩነት የለም የሚል ነገር አስቀምጠዋል። ዞሮ ዞሮ እንግዲህ አሁን የፋኖ አደረጃጀት ትልቁ ተግዳሮት ዲያስፖራውን ስትመለከቱ በዚህ በማህበራዊ ሚዲያ ላይ ስትመለከቱ በአብዛኛውን አውራጃዊ ቅርጽ ይዘው ነው ናሬቲቫቸውን የሚያስተጋቡት። ጎንደር፣ ጎጃም፣ ሸዋ፣ ወሎ እያሉ ማለት ነው። አሁን እንግዲህ አዲስ ድርጅት ተፈጠረ ሲባል ይህ ድርጅት እንደ ሀገር ነው ስንመለከተው ማለት እንደ ፋኖ ላይ ያለው ኢምፓክት ብቻ ሳይሆን በኢትዮጵያ ደረጃ ያለው ሁናቴ እንዴት ይፈጠራል? ምን አይነት አዲስ ነገር ይፈጥራል? ለኢትዮጵያስ ምን አደጋ አለው ወይስ ምን ብስራት አለው የሚለው ነገር ባለፈው በደንብ ሄደንበታል። አሁን እንግዲህ እንደ አዲስ የተቀመጠው ነገር ከዚህ ከቢቢሲ ላይም ከተቀመጠው ሀሳብ ኮሌክቲቭ ሊደርሺፕ ነገር ኤክሰርሳይዝ እናደርጋለን የሚል ነገር ተናግረዋል ቃል አቀባዩ። አንድ ውሳኔ በሚወሰንበት ጊዜ ፖለቲካዊ፣ ወታደራዊ ውሳኔ ሊቀመንበሩን ተቀዳሚ ሊቀመንበር እነሱን ያካተተ እንደዚህ አይነት ክሪቲካል ውሳኔ ነው የምንወስነው የሚል ነገር አስቀምጧል። ዳት ሚንስ ኮሌክቲቭ ሊደርሺፕ ለማለት የሞከሩ መሰለኝ። ከዛ በኋላ እንግዲህ እርስ በርስ የመጠያየቅ ምንድን ነው አንዱ አመራር በቃ ስልጣን ላይ ከወጣ ሁሌ ርስት የማድረግ ነገር እንዳይኖር 50+1 ውሳኔ ይወሰናል በየአመቱ አፈጻጸም ብለዋል። ኢትዮጵያ ውስጥ እንግዲህ ትልቁ አደጋ ምንድን ነው? በፖለቲካ ፓርቲ ውስጥም በትጥቅ ትግል ውስጥም ልክ በአንድ ግለሰብ ወይም በሁለት ግለሰቦች ኪስ ውስጥ ይገባሉ ድርጅቶች አይደለ? ይሄ ሪስክ አለ በሆነ ሂደት ውስጥ። ምክንያቱም የኛ የፖለቲካ ካልቸር መሰለኝ የኛ የፖለቲካ ካልቸር በአብዛኛው ጊዜ የአውራና ጨፍራ ወይም ፊውዳላዊ የሆነ መዋቅራዊ የሆነ አደረጃጀት ነው እና መጀመሪያ አካባቢ ኮሌክቲቭ ይመስላል። ከዛ በኋላ ወደ አንድ ግለሰብ ወደ ሁለት ግለሰብ ሲጠቃልል እንመለከታለን። ዝም ብለን በታሪክ ሂደቱ ስንመለከት ለምሳሌ ደርግ መጀመሪያ አካባቢ ኮሌክቲቭ ሊደርሺፕ ይመስላል። ከዛ በመንግስቱ ኃይለማርያም ተጠቀለለ። ህወሓት ኢህአዴግ ልክ በመለስ ዜናዊ እስኪጠቀለል ድረስ በተወሰነ ደረጃ ኮሌክቲቭ ሊደርሺፕ ነበረ። ያ ኤክሰርሳይዝ እየሄደ በአንድ በሁለት ሰው እጅ ላይ ሆነ ማለት ነው። አሁን ራሱ የለውጡ መንግስት ከጠቅላይ ሚኒስትር አብይ ውጭ ብልጽግና ማሰብ ይከብዳል። ጥንካሬው በጠቅላይ ሚኒስትር አብይ ላይ የተንጠላጠለ ይመስላል እና ኢትዮጵያ ውስጥ ያሉት አደረጃጀቶች ወደ አንድ ወይ ወደ ሁለት ግለሰብ ላይ የመጠቅለል አደጋ አላቸው። የፖለቲካ ካልቸራችን እና ከዛ ከፖለቲካ ካልቸር ነፃ ይሆናል ይሄ ድርጅት የሚለው ነገር መሞገት አለበት ማለት ነው ክሪቲካሊ ስንመለከተው። ሁለተኛ አማን ያነሳው አለ የጀነራል ተፈራ አስተያየት ነው። እዚህ ጋር እንግዲህ አሁን ከጌታ አስራደ እና የጀነራል ተፈራን ሀሳብ መሬት ላይ ልክ እንደዚያ መሳ ለመሳ ስታስቀምጥ እርስ በርሱ ይጣረሳል የሚል ነገር ነው። ጌታ አስራደ እንግዲህ ጥናቱን በተወሰነ ደረጃ የወልቃይት ላይ
የተሰራ አለ። የጎንደር ዩኒቨርሲቲ ያሳተመው በዋነኛነት ጌታ አስራደና ሌሎች ባለሙያዎች ተካተው ያዘጋጁት ነው እና ወልቃይት ላይ እንደው ዝም ብሎ በስሜት ከመጮ ባሻገር ፕራክቲካሊ በደንብ ስጋ የለበሰ ስራ የሰሩና የወልቃይት ጉዳይ በጣም የህልውና ጉዳይ እዛ አካባቢ የተፈጸመው ጄኖሳይድ ወደፊት መመርመር አለበት ብለው በአቋም ደረጃ በጣም አምርረው የሚታገሉ ግለሰቦች አንዱ ነው። እንግዲህ በአደባባይ እንደምናውቀው አሁን እዚህ ጋር ጀነራል ተፈራ ጋዜጠኛው በነገራችን ላይ እኔ ጋዜጠኛው ላይ ሪዘርቬሽን አለኝ። ከዚህ ቀደምም የወያኔ ደጋፊ ጋዜጠኛ ነው። ምንም ይሄ የሚወላወል መሽኮርሞም አያስፈልግም። ምክንያቱም በህልውናው ትግል ጊዜ አወሎ ሚዲያ የሚል ከፍቶ ቀጥታ ፕሮ ቲፒኤልኤፍ የሆኑ አጀንዳዎችን ሲያስተጋባ የነበረ ነው እና ጥያቄው ላይም በደንብ ያስተዋልኩት ማለት ነው ምን ያህል እዛ አካባቢ ያለውን ፖለቲካ የትግራይ ፖለቲካ አካባቢ ያለውን ፖለቲካ ወደዛ እንዲወዳጅ ጥያቄዎች እንዴት ኮይን እንዳደረገ በደንብ ተረድቼዋለሁ። መጀመሪያ ከቲፒኤልኤፍ እና ከሻዕቢያ ጋር አዲሱ አደረጃጀት አብሮ ይሰራሉ የጥምረት ጉዳይ ምናምን ሲባል አይ ይሄ በድርጅት የሚወሰን ነው ያልወሰንም አሉ። ከዚህ ቀደም የመከላከያ ሰራዊት ወደ ትግራይ የሚዘምት ከሆነ ከጀርባው እመተዋለሁ ብለው ነበር ብሎ ከእንደገና ጠየቃቸው። እንግዲህ ጀነራሉ ማለት ነው እቺ አጀንዳ በደንብ ሚዲያ ላይ እንድትጮህ ተፈልጋለች በጋዜጠኛው ሀሳብ እና ያው ጀነራሉ በጋዜጠኛው በቀደደላቸው ቦይ በደንብ ፈሰዋል ማለት ነው። ወደዛ የሚዘምት ከሆነ እኛ እንደውም አማራ ክልል ነው አጠቃላይ መከላከያ የተሰማራው፣ ስለዚህ ጫናም ስለሚቀንስልን በደንብ እንመተዋለን፣ ከጀርባም እንመተዋለን፣ በደንብ እንመተዋለን የሚል ነገር ተናግረዋል። አሁን ይሄ ሀሳብ እንግዲህ እንደ ፋኖ ስትመለከተው አሁን በአወዛጋቢ ወልቃይትና ራያ ቅድም በይፋ አውጀዋል። ጋሽ ደምስሴን የሚባሉት አይደለ ቃል አቀባዩ ማነው ገብረ እግዚአብሔር እሳቸው ማለት እሳቸው በቃ ወልቃይት ሀገር ለመሆን አሉ እንደውም ቃል በቃል ሀገር ለመሆን የቀረን የግዛታዊ አንድነታችን ማስከበር ብቻ ነው፣ ከዛ በኋላ ወደ ሀገርነት እንሸጋገራለን ብለዋል። ሀገር ለመሆን ሩብ ጉዳይ ነው ያለ ነው። እኔ በጣም እኮ የሚገርመኝ ሀገር መሆን ማለት እንደዚህ ክልል መሆን ይከብዳል እኮ ኢትዮጵያ ውስጥ አይደለም ሀገር ለመሆን እንዲህ በጣም እኮ አንዳንዴ ሪያሊቲ እንዴት እንደምንመለከተው ትልልቆቹ የኦሮሚያና አማራ ክልል ራሱ እንደ ክልል ራሱ እኮ በድጎማ እኮ ነው፣ በፌዴራል መንግስቱ ድጎማ እኮ ነው የሚኖሩት፣ እንኳን ሀገር የሚለው ኮንቴክስት ማለት በጣም ሰፊ ነገር ነው እና ሀገር ለመሆን ሩብ ጉዳይ ላይ ነው የቀረ ነው። ስለዚህ የቀረን ይህንን ሉዓላዊ ግዛታችንን ማስመለስ ነው የሚል ነገር ነው እና ካልተመለሰ ጦርነት እናውጃለን ማለት ነው። ይሄ እንግዲህ ዲክሌር የተደረገው ፌዴራል መንግስቱ ላይ ሳይሆን ኦፕንሊ ማለት ነው የአማራ ህዝብ ላይ ነው። ኦፕን ወር ነው በቃ ዲክሌር ያደረገው። ስለዚህ አሁን የአማራ ህዝብ ወኪል ብለህ ቲፒኤልኤፍ ጦርነት ሲያውጅ እጅን አጣጥፈ ቁጭ የምትል ከሆነ ተራ የማን ወኪል ልትሆን ማለት ነው? ይህንን ካውንተር ማታረግ ከሆነ እና በጣም ኮንትራዲክት የሚያደርግ ነገር ነው የጀነራሉ ሀሳብና የጌታ አስራዳ ላይ የሚያው አቋም። ምናልባት እንደ ድርጅት እንግዲህ አቋም ይዘው ወደፊት የሚያወጡት መግለጫ ካለም የምንመለከተው ነገር ነው። ግን እዚህ ጋር አደገኛ መስቀለኛ መንገድ ነች ይችኛዋ። በተለይ ወልቃይትና ራያ ሽብልቅ ናት፣ ገብተዋል። እዛ ላይ የምትለሳለስ ከሆነ አለቀ በቃ። ዋነኛ እንደውም እኮ መነሻችን የሚሉ እንግዲህ የፋኖ ዋናው መነሻው ምንድን ነው? የማንነት ውዝግብ የሚነሳባቸው የማንነት ጥያቄ የሚነሳባቸው አካባቢዎችን ቲፒኤልኤፍ ጄኖሳይድ ፈጽሟል፣ ቲፒኤልኤፍ በመዋቅር ደረጃ የአማራ ህዝብን ከጨዋታ ውጭ አድርጓል የሚል ነገር መነሻው ትርክቱ። ስለዚህ ያ ናሬቲቭ የምታው ከሆነ ዋነኛው የትግልን አስኳል ዘንግተህ ምናልባት ሌላ ነገር ልትሰራ ትችላለህ። ቲፒኤልኤፍ እና ሻዕቢያን ትሆንና ቲፒኤልኤፍን የሀገር ውስጥ የሻዕቢያ ደግሞ በሌላ ኮንቴክስት መታየት አለበት። አሁን እኔ የቲፒኤልኤፍ እዚህ ጋር አጠገብ ያለው ማለት ነው ወልቃይትና ራያ ላይ አሰብስፎ ራያ ላይማ ገብቶ እኮ ሆስፒታል ውስጥ ያሉትን የአማራ ብሔር ተወላጆችን አፈናቅሎ በሙሉ የራሱን ያሰፈረበት ሁኔታ አለ ራያ ላይ ማለት ነው። ብዙ ችግር አለ። እንደውም አንድ እኛ ላይም ፕሮግራም ሰርቷል አለ ተወካዩ አጠቃላይ ያለውን ነገር ገልጸዋል። እና እዛ አካባቢ በጣም ኮምፕሌክስ የሆኑ ሴናሪዎች ይፈጠራሉ። ዝም ብለህ ክሊከት የሆነ ዴፊኒሽን አታስቀምጥም። አናውቀውም። ምናልባት አሁን እዛ ጋር ተናገሩ እንጂ እኔ አንፕሪዲክተብል የሆነ የፖለቲካ ሴናሪዮ ሊፈጠር ይችላል። ቲፒኤልኤፍ ጦርነት ቢከፍት ምን አይነት ሴናሪዮ እንደሚፈጠር ራሱ ላናውቀው እንችላለን። ገብቶሃል? የፌዴራል መንግስቱ እዛ አካባቢ አሁን አንዳንድ ክሮስከት የሚያደርግ ከፌዴራል መንግስቱ ጋር ክሮስከት የሚያደርግ ኢንተረስት አለ። ወልቃይትን በተመለከተ ፌዴራል መንግስቱ ለቲፒኤልኤፍ መስጠት አይፈልግም ከኢትዮጵያ አጠቃላይ ህልውና አንጻር። የአመራር ደረጃ ደግሞ የወልቃይት አጠቃላይ ሁኔታ በአስመላሽ ኮሚቴው እጅ እንዲሆን ይፈልጋል። እዛ ጋር ክሮስ ከቲንግ የሆነ እንትን የለም፣ ኢንተረስት የላቸውም ሁለቱ። ስለዚህ ያን ኢንተረስት እንዴት ነው የምታስታምመው? አሁን በጣም በጣም ታፍ የሆነ ጉዳይ ይመስለኛል እዚህ ጋር። በእርግጥ በዚህ ጉዳይ ላይ እንግዲህ ኮንትሮቨርሲዎች አሉ። ወደፊት እንግዲህ የሚሆነው ነገር እንመለከታለን። አማን ለአንተ አንድ ቅድም ያነሳሁትን ጥያቄ መልሼ ላንሳለህ።
አሁን ከጀነራሉና ከቃል አቀባዩ ማብራሪያ በመነሳት የአማራ ክልል ጦርነት ተባብሶ የሚቀጥልበት ወይስ ደግሞ የመደራደር አቅማቸውን አጠናክረው ከመንግስት ጋር በሚፈልጉ መንገድ የመደራደር መንገድ ውስጥ ይገባሉ ብለህ ታስባለህ? ምክንያቱም መንግስትም አንድ ሆነው ከመጡ እደራደራለሁ የሚል ስለነበረ ኢንተርናሽናል ኮሚኒቲውም ያን አይነት ሀሳብ ሲያንጸባርቁ ስለነበረ በአጭሩ ጥሩ። በአጭርማ ልመለስ አይችልም። ለምንድን መሰለህ በአጭር ልመለስም አይችልበት ምክንያቱ ብዙ ፋክተሮች ያሉ ይመስለኛል። አሁን ቅድም እኔ ሁለት አደገኛ ነገር አነሳሁልህ። አንድ ስለ ቀይ ባህር የተነሳበት ምክንያት ዝም ብሎ አይደለም የተነሳበት ነገር ማለት ነው። እዛ ላይም የተያዘ አቋም አለ በአዲሱ ድርጅት። ወልቃይትን በተመለከተ የተያዘ አቋም አለ በአዲሱ ድርጅት። ስለዚህ ይሄ አዲሱ ድርጅት ራሱ ነገሮቹን በራሱ አንጻር ብቻ ነው የሚያው ወይስ ሌላ ፋክተሮችም አሉበት የሚል ጥያቄ እንድናነሳ ያስገድደናል። ለምን እኔ በእርግጠኝነት ነፃ አድርጌ አልወስደውም። በዚህ ደረጃ ቀይ ባህርን በተመለከተ እንደዚህ አይነት አቋም ከያዘ የድርጅት ወደንም ጠላንም የሻዕቢያ እጅም አለ ማለት ነው። እዚህ ድርጅት አካባቢ የሆነ ነገር ለመወሰን ማለት ነው። የወልቃይትን ጉዳይ በተመለከተ በዚህ ደረጃ እንደዚህ አይነት አድርገው አቋም የሚይዝ ከሆነ ይሄ ድርጅት ከወደ ሻዕቢያ ከወደ ህወሓት አካባቢም ሌላ ጣጣ ያለበት ድርጅት ነው ማለት ነው። ስለዚህ ነፃ ያልሆነ ድርጅት ስለመሰረተ ብቻ ወይ ውስጡ አባላቶቹ ብቻ ስለፈለጉ ድርድር ውስጥ ይገባል ወይ አይገባም ብለህ መወሰን ይከብድሃል ማለት ነው። ድርድር ውስጥ እንዲገባ የሆነ ፑሽ ወዳጆቹ ጋር ፑሽ ይፈልጋል። አይ አትግቡ ደግሞ ከተባለ የማይገባበት ሁኔታ ሊፈጠር ይችላል። ምንን ተጨማሪ አድርጎ ከዚህ በፊት የነበረው ድርድር የሚባል ነገር የያዘው አቋም አለ። እሱ መቀየሩን አለመቀየሩንም መሰማን ነገር የለም። 4 ኪሎን ካልሰጣችሁን ድርድር የሚባል ነገር አናውቅም የሚባል ነበራ። እሱ ሰው ነው አሁን ይህንን ድርጅት እንዲመራ የተደረገው። ይህን አቋሙን መቀየሩና አለመቀየሩን በምን አውቀን ነው ወደ ድርድር ይገባል ብለህ ልንገምት የሚችልበት? ለምን ቃል አቀባዩ ድርድርን በተመለከተ እንደ ድርጅት ወደፊት አቋማችን ይፋ እናደርጋለን ስላሉ እሱን ይህን አቋም የሚቀይሩ ከሆነ ድርድር የሚባለው ነገር ሰጥቶ መቀበል እንዳለ የሚለውን ነገር አቋም የሚቀይሩ ከሆነ እንደ ማንኛውም ድርጅት ይሳካም አይሳካም ሊደራደር ይችላል። ድርድር ባይዘው መሳካም ብቻ የለም የምትደራደሩ፣ ላይሳካም ልትደራደር ትችላለህ። ጊዜ ልገዛም ልትደራደር ትችላለህ። ብዙ ፋክተሮች አሉ። እሱንም ራሱ ደግሞ ቅድም ካልኩ ነፃ ከሆነ ድርጅቱ ራሱ በራሱ መወሰን የሚችል ከሆነ ነው። ሌላ ግን አንድ ነጥብ መነሳት ያለበት ነገር ማለት ነው እዚሁ ላይ ስለተነሳ ማለት ነው አማራ የምንከተለው አይዲዮሎጂ አማራዊ ብሔርተኝነት ነው። የአማራ ጥያቄ ሲመለስ የኢትዮጵያ ጥያቄ ይመለሳል የሚል ነገርም መጥቷል። እንግዲህ ባይዞ እዚህ ሀገር ውስጥ አሁን ትልቁን ነገር እንተውና ስለ ትናንሽ ነገር ላይ ነው የምንነጋገረው። ፖለቲከኛውም አሁን ይሄ በጣም ትልቅ ኢሹ ነው። ኢቨን ሌሎች ነፃ ሰዎችም ፓርቲ ውስጥ ያሉ ሰዎችም ፖለቲካ ፓርቲ ውስጥ ያሉ ሰዎች የሚታገሉ ሰዎችም ምንድን ነው ይሄ ነገር ሪሊ የኢትዮጵያን የአማራን ጥያቄ ሊፈታ የሚችልበት መንገድ ነው ወይ? እኔ አንድ ነጥብ ላንሳና እንደ መነሻ የሚሆን ይሄ ሀሳብ ሌላ አዲስ ሀሳብ አይደለም። ኢትዮጵያ ውስጥ የስባት ሀሳብ ነው። 27 ዓመት ኢትዮጵያን የገዛው ሀሳብ ማለት ነው። ሌላ ምንም አዲስ ቲዎሪ የመጣ ነገር የለም። እነዚህ ኃይሎች ኢትዮጵያ ውስጥ አማራን የህልውና አደጋ ገጥሞታል። እኛ የምንታገለው የዲሞክራሲ ትግል አይደለም። እኛ የምንታገለው ራስን በራስ ለማስተዳደር አይደለም። እኛ የምንታገለው እንደነዚህ አይነት ጥያቄዎችን የልማት ጥያቄ ለመጠየቅ አይደለም፣ የመኖርና አለመኖር ነው ብሎ ነው ፍሬም የሚያደርጉት። መኖርና አለመኖር ደግሞ እንዲጋረጥብን ካደረጉ ነገሮች ውስጥ አማራ ጠል የሆነ አስተሳሰብ በአይዲዮሎጂ ደረጃ በመምጣቱ ነው ኢትዮጵያ ውስጥ የሚል ደግሞ ትንተና ያስቀምጣሉ። ይሄ መጥቶ ደግሞ መጨረሻ ላይ ምንድነው ያደረገው? አማራን እንደ ብሔር የሚጠላ ሌላው ኃይል ደግሞ ከአማራ ራሱን ለመከላከል በብሔሩ እንዲደራጅ ሀሳብ ነው መጣ። አሁን ዙሮ መጥቶ የአማራ መዳኛው በዚህ አይዲዮሎጂ ውስጥ ነው ማለት እነዚህ ሰዎች አስቦ መጨረሻው ጋር ሲደርስ ሌላ ሰው ነው የመጨረሻውን ሻቷን የሚያስብላቸው ወይ ብለህ እንድታስብ ያደርጋል። አስቦ አሁን ደረደሩ ጡቡን አስቀመጡ መጡና መብቴ ጋር ሲደርሱ ለችግሩ መብቴ የሚሆን ሳይሆን ሌላ ሰው መብቴ ነው ብሎ ያስቀመጠው። ልክ ከዚህ በፊት ስብሐት መብቴ ነው ኢትዮጵያ ችግር የሚፈታው በዚህ መንገድ ነው ብሎ ነው ያስቀመጡት። ሌላ ሰው ነው ወይ መብቴውን የሚያስብላቸው ብለህ እንድትጠይቅ ያደርጋል። ሪሊ ደግሞ የተባለው ነገርስ ራሱ በዚህ መንገድ ለአማራ ችግር መብቴ ማግኘት ይችላል፣ የኢትዮጵያ ችግር በዚህ ደረጃ ነው ወይ መብቴ በዚህ መንገድ ነው መብቴ የሚያገኘው የሚለውን ነገር
ያገኘናቸው ፍቃደኛ ሆኑ ስለ ኢትዮጵያ ሀሳብ ያላቸውና ስለ ኢትዮጵያ ችግር የሚያሳስባቸው ሰዎችን እንጠይቃለን። ይሄ መወያያ ርዕስ መሆን የሚችለው ነገር ነው። ይህ ነገር ማለት ነው ችግሩ የፈጠረው በዚህ መንገድ በመሄድ ነው እየተባለ አይ መብቴው እሱ መንገድ መከተል ነው ከተባለ ወይ እኛን ያልገባን ነገር ይኖራል ወይ እነሱን ያልገባ ነገር ስለሚኖር በተገኘ አጋጣሚ ይህንን ዲስኮርስ ብናደረግ የሚልም ሀሳብ አለኝ። አመሰግናለሁ። ቤተሰቦች ወደ ሁለተኛ ጉዳያችን እናልፋለን። ሁለተኛ ጉዳያችን እንግዲህ በአፋር ክልል የሚንቀሳቀሰው የትግራይ ሰላም ኃይል ወይም ደግሞ ሀራ መሬት ተብሎ የሚጠራው ታጣቂ ቡድን ቃል አቀባይ የነበረው ተመስገን ዳዊት ወደ መቀሌ መኮብለሉ ተሰምቷል። እንግዲህ ይሄ ቃል አቀባይ በርካታ ሚስጥሮችን ያውቃል፣ መረጃዎችን፣ የሎጂስቲክስ መስመሮችን ያውቃል የሚባል ሰው ነው። እንግዲህ ይህንን ታጣቂ ቡድን ከመሰረቱት ሰዎች መካከል አንዱ ናቸው። እንግዲህ ምናልባት ይሄ ዚህ ቃል አቀባይ ወደ መቀሌ መመለስ እና ከተመለሰ በኋላ ሚስጥሮችን አወጣለሁ የሚል ቪዲዮ ማሰራጨቱ እንደዚሁ ደግሞ በትግራይ ሚዲያዎች ጉዳዩ መነጋገሪያ መሆኑ ምን አንደምታ የሚለውን ጉዳይ እንመለከታለን። ከዚሁ ጋር በተገናኘ እንደዚሁ ሱዳን ላይ የኤርትራ ሱዳንና የህወሓት ከፍተኛ አመራሮች በህዝብ ለህዝብ ግንኙነት ስም ግንኙነት እያደረጉ ነው፣ ወታደራዊ ግንኙነታቸውን ወደ ሶስትዮሽ ጥምረት ለማሳደግ እንቅስቃሴዎች አሉ የሚሉ ነገሮች ይሰማሉ። እንግዲህ ህወሓት ሱዳን ላይ አርሚ 7 የተባለ የታጠቀ ኃይል እንዳለው ይታወቃል። የጀነራል አልቡርሃን መንግስትና የፕሬዚደንት ኢሳያስ አፈወርቂ መንግስትም እንደዚሁ ግንኙነት አላቸው። ህወሓትም ብዙ አካባቢ ካሉ ኃይል ጋር የትብብር እንቅስቃሴዎች አሉ የሚል ነገር ይሰማ ነበር። ይሄ ነገር ስጋ ለብሶ በይፋ ስብሰባ ወደ ማድረግ እንደዚሁም ደግሞ የወደፊት አቅጣጫዎችንም ወደ መንደፍ መሸጋገሩ ምን አንደምታለው የሚለውን ጉዳይ እንመለከታለን። ደሬ ለአንተ ድል ስጥና በቅድሚያ የሀራ መሬት ቃል አቀባይ ወደ መቀሌ መሄዱ ምን አንደምታለው? ምንስ ይዞ ይመጣል? ምናልባት ከሀራ መሬት ወደ መቀሌ ሲመለሱ ዛሬ መጀመሪያ አይደለም፣ አልፎ አልፎ ይሄዳሉ። እንደ ምናልባት ይሄኛው ከዚህ ቀደም አመራር የነበረ አንድ ሄዶባቸዋል የሚል ነገር እናስታውሳለን። ቃል አቀባይ ስትሆን እንግዲህ ብዙ ነገር ታውቃለህ። እሱ በራሱ እንዴት ነው ከመስራቶቹ መካከል የሆነ ሸዊት የሚባል አንድ ወጣትም እንደዚሁ ከታሰረ በኋላ ወጥቶ ባለፈው ሳምንት የሀራ መሬትን የሚመሩት ጀነራል ጻድቃን ናቸው የሚል መረጃ ተናግረው ነበር። እሱ ላይ ያለን አስተያየት አጋራንና ወደ ሱዳን ጉዳይ እናልፋለን። ቃል አቀባዩ መሄዱ እኔ ብዙም ቢግ ኒውስ ላይሆን ይችላል። ምክንያቱም በትግል ሂደት ውስጥ ያው ምንድነው የማይመቻቸው ሰዎች ሊወጡ ይችላሉ። ከወያኔም እኮ ከርተው የመጣው አሉ አይደለ? ኢቭን ወያኔ እኮ በቃይ ብለው ጌታቸው ረዳም መጥተዋል እኮ። ያንን ማሰብ አለብን። ነገር ግን የሀራ መሬት ያለው አደረጃጀት አንዳንድ የክላሪቲ ችግር ያለ ይመስለኛል። ወደፊትም ያስፈራኝ ይመስለኛል። ምንድን ነው አደረጃጀታቸው፣ የፖለቲካ ኦሪንቴሽናቸው ከወያኔ የማይለይ ከሆነ እንዴት ነው ፕላን ቢ የሚሆኑት? የመፍትሄ አካል እንዴት ነው የሚሆኑት? ባለፈው ያስደነገጡኝ ምንድን ነው የትግራይ ሉዓላዊ ግዛትን በተመለከተ ቀጥታ ከቲፒኤልኤፍ ኮፒ የተደረገ ሪቶሪክ ነው የሚያስተጋቡት ማለት ነው። ያ ደግሞ ኢትዮጵያ ውስጥ አላናውናርም ጎረቤት ከሆነው ከወንድማቸው ከአማራ ሕዝብ ጋር መልሶ ቪሸስ ወደ ግጭት ውስጥ ይገባሉ እና በፖለቲካ ኦሪንቴሽን ደረጃ ቢያንስ በሰጥቶ መቀበል ቁጭ ብሎ በመዋየት ኢሊት ባርጌን በማድረግ እነዚህን አማራጮችን ኢንተርቴን ከማድረግ ይልቅ ልክ በቲፒኤልኤፍ ናሬቲቭ የሚነግድ አይነት አደረጃጀት ነው እና ሀራ መሬት ራሱ እኔ የመፍትሄ አካል ራሱ ላይሆን ይችላል ወይ? እሱ ያስፈራኛል። ማለት ሌላው የችግሩ አካል እንደ ዝም ብሎ አንዳንዴ ግልብጥ ብሎ ልክ ስልጣኑን ከያዘ በኋላ ከቲፒኤልኤፍ የበለጠ እጅግ አደገኛ የፖለቲካ ትርክት የሚያራምድ ቢሆንስ የሚለው ሪስክ አለው ማለት ነው። ለምን እንደዚህ ያልኩ? እንግዲህ አብዛኛው ሀራ መሬት ብለህ የምጠቅሳቸው ሰበንትኖች ወታደሮች የቲፒኤልኤፍን ቶክሲክ የሆነ የፖለቲካ አይዲዮሎጂ እንደ ጡጦ ተግተው በደንብ የጎለመሱት ማለት ነው። በአንድ ጀንበር ወይም ደግሞ በአንድ በሁለት ዓመት ቲፒኤልኤፍ የሰራባቸውን አይዲዮሎጂ ልክ እንደ ጃኬት አውልቃችሁ ጣሉ ማለት አችልም። ሰርጿል ወረ አይዲዮሎጂ ማለት ነው። እና ሀራ መሬት የፖለቲካ የስልጣን ልዩነት ነው እንጂ ያላቸው የፖለቲካ ትርክት ወይም ደግሞ የአይዲዮሎጂ ልዩነት የላቸውም ከተባለ እንዴት ነው የመፍትሄ አካል የሚሆኑት ነው ለወደፊቱ የኢትዮጵያ ችግር። አሁን ታክቲካሊ ቲፒኤልኤፍ ስላባራቸው ከመንግስት የሚያስፈልገውን ሎጂስቲክ ካገኙ በኋላ መልሶ መንግስት ጋር ሌላ ግጭት ውስጥ የሚያገቡበት ሁናቴ ሊፈጠር ይችላል እኮ። ሁናቴ የማይፈጠርበት ሁኔታ ዝግ አይደለም የሚል ነገር ነው እና ይሄ አደገኛ ነው። እኔ ከርቶ ሜዳቸው ብቻ ሳይሆን ያላቸው ተጽዕኖ ነው አንዴ ነው። ሌላው እዛ ጋር የአርሚ 7 እና የቲፒኤልኤፍ አርሚ 7 አልቡርሃንና እዛ ሻቢያ እንግዲህ እነሱ አሊያንስ አለ። እሱ አሊያንስ
በአብዛኛው ጊዜ በየጊዜው ታድሶ አላቸው መሰለኝ አይደል? በየጊዜው ያሳያሉ። በየጊዜው ታድሶ ያሳያሉ። ግንኙነት የሚል ነው። እኔ የአርሚ 70 መርሲነሪ ነው አንደኛ፣ ሁለተኛ እዛ ያለው የአልቡርሃን ንብረት ነው። እንደው ዝም ብሎ በቲፒኤልኤፍ መለያ ሰንደቅ ዓላማ የትግራይ ወኪል ነኝ ይላል እንጂ እዚህ ያለው አልቡርሃን ማለት እንደፈለገ የሚጠቀምበት አደረጃጀት ነው። በእርግጥ እንደ አስፈላጊነቱ የሶስቱ ጥምረት ከኢትዮጵያ ጋር ሊፈጠር የሚችለውን ግጭት ሊያባብሱት ይችላሉ የሚለው ነገር ስትረስ መፍጠር ማለት ነው። ስትረስ መፍጠር ቢያንስ እንኳን ትልቅ የሆነ ግጭት እንኳን ባይፈጠር ስትረስ መፍጠር እዛው የራሳቸው የቤት ስራ ችግር ስላለባቸው ነው። ቅድም የዛተውን እንግዲህ የአፈቀላጤውን የጀነራል ገብረ እግዚአብሔር የሚባለው የቲፒኤልኤፍ እሱ የፖለቲካ እንግዲህ ያለው የፖለቲካ ንቃተ ህሊና እኔ በጣም አንዳንዴ ይዘገነኛል። ማለት ይህ ሰው በአመራር ደረጃ በትግራይ ህዝብ መካከል ማለት ነው ልክ እንደ አውራ መታየቱ በጣም ይደንቀኛል። የፖለቲካ ግንዛቤው በጣም የወረደ ነው። እንዲሁ ወጥቶ በቃ የሚናገራቸው ሀሳቦች በሙሉ በእውነት እንደው የደረስንበትን አዘቅጥ ነው የሚያሳየው። እንደዚህ አይነት ኤሊቶች እንዴት የበላያችን ሆኑ? እንዴት እንደዚህ አይነት ኤሊቶች አንድን ሰፊ የሆነ ማህበረሰብን መምራት ቻሉ ብለህ እንድትጠይቅ ያደርጋል። ወልቃይትና ራያን ወስደ ሀገር እንሆናለን ብለህ ማሰብ ወይስ ደግሞ ልክ እንደ ነዳጅ የህዝብን ብሔረተኝነቱን በጣም ነዳጅ ጨርሶ ስለቆመ የትግራይ ብሔረተኝነት ነዳጅ ጨርሶ ቆሟል አሁን። ስለዚህ መንጭቆ እንዲነሳና ጥሩ ነዳጅ እንዲያገኝና ወደ ግጭት ወይም ደግሞ ወደ የሚፈልጉት የነሱ የፖለቲካ አቅጣጫ እንዲሄድ አንድ የተሸረበ ሴራ ነው ወይ? ተረክቷ ዝም ብላ እንደው ውሃ ቋጥራ በደንብ ነፍስ ኖሯት በመሬት ላይ ስትራመድ አንመለከታትም። ሀገር የምትለው ተው የማይሆን ነገር ነው። ግን የትግራይ ህዝብን በምን ብሔረተኝነቱን እናነሳሰው የሚለው ነገር ወልቃይትና ራያ በአብዛኛው ጊዜ ማነሳሻ ሆኖ ነበረ። አሁን ግን በጣም ተመለከቱት። ትርክቱ ትንሽ ሰርቶ ነበረ። በተለይ ይሄ ጊዜ አስተዳደሩ ለስልጣን ላይ ሲወጣ የጌታቸው ረዳ አስተዳደር ወልቃይትን በተመለከተ የክህደት ተግባር ፈጽመዋል ብለው ትንሽ ለማርኬት አቅርቦት ነበረ። እቺ ለማርኬት የቀረበችው የፖለቲካ ትርክት ግን ጊዜዋ በሚረዝምበት ጊዜ ኃይሏ እየቀነሰ መጣ እና አሁን አዲስ ኃይል ፈለጉ። ኦኬ ሀገረ ትግራይ የሚለው ነገር እንደ የትግራይ ህዝብን ራሱ ያነሳሳል ብዬ አልጠበቅም። በአሁኑ ሰዓት በጣም ፍረስትሬት የሚያደርግ ነው። አይደለም በሀገር ደረጃ በክልል ደረጃ ራሱ ያለውን ቀውስ እየተመለከትከው ነው። ምን አይነት ሀገር ነው የሚለው ነገር መታየት አለበት። ግን ግለሰቦቹ ሳይንስ ፊክሽን ነገር ነው የሚያወሩት የሚያየውን ነገር ማለት ነው። እና ከዛ አንጻር መመልከት እንችላለን። ያው የትግራይ ፖለቲካ በዚህ መልኩ ቢሄድ አይገርምንም። አማን ወደ አንተ ስመጣ እንግዲህ ትግራይ ውስጥ ያሉት ነገሮች የመቀየር እንግዲህ አቅማቸው በየጊዜው ቶሎ ይሄዳል። አሁን የሀራ መሬት ጋር ያለው ነገር እንግዲህ ከመቀሌም ወደ አፋር ይሄዳሉ፣ ከአፋርም ወደ መቀሌ ይመለሳሉ። እሱ የተለመደ ነገር ነው። ምናልባት ትንሽ ሌት የሚያደርገው ቃል አቀባይ ነው። ቃል አቀባይ መሆኑ ብቻ ሳይሆን ያለው እንቅስቃሴ ሲመዘን ትንሽ ሚዛን የሚደፋ ነው። እንግዲህ ምናልባት የመረጃ ቋት መሆን በራሱ ቀላል ነገር አይደለም። እሱ ላይ ያለህን አጭር ሀሳብ አጋራንና እንግዲህ በቲፒኤልኤፍ እና በሻዕቢያ መካከል የተፈጠረው ግንኙነት ወይም ቅንጅት የሚባለው አሁን ደግሞ ወደ ሶስትዮሽ ለማሳደግ ሱዳን ላይ በተደጋጋሚ ውይይት እያደረጉ ነው። የሰሞኑም ደግሞ ይሄንኑ የሚያመላክት መሆኑ ተሰምቷል። እሱም ላይ ያሳብክናል። ጥሩ። መጀመሪያ ከሀራ መሬት ወደ መቀሌ የመጣውን ግለሰብን በተመለከተ ምንድን ነው ፖለቲካል ኢምፕሊኬሽኑ የሚለውን ነገር ነው ማየት። አንደኛ ይሄዳል፣ ተንቀሳቃሽ ነው። ያኛውም መቀሌ ያለውም ሊያስክድ ይሞክራል። ሀራ መሬት ያለውም ከቲዲኤፍ እያስካደ ማምጣት ይፈልጋል። ይሄ ሁለቱ ተፎካካሪ እስከሆኑ ድረስ ህዝቡ ጋር ተቀባይነትን እኔ ነኝ የተሻልኩት የሚለውን ነገር ለማሳየት ማንኛውን ነገር ሊያረጉ ይችላሉ። ግን ሰውየው ክዶ የሄደበት ምክንያቱ ምንድን ነው የሚለው ነገር ነው በጣም መሰረታዊ የሚሆነው። ዝም ብለ ትግል ስለመረረው ሆዱ ብር ስለሰጡት ምናምን የሚለው ነገር ነው ወይስ የተለመደው ማለት ነው? ስካድ እንደዛ ስለሚባል ማለት ነው። ክዴ ስገባ ምንም አንተ ልዩነት የሆነ የፖለቲካ አቋም ልዩነትን ቢኖር ትግሉ መሮት ነው፣ ድሮም ጥቅም ፍለጋ ነው መጣ ብላን ከሚባለው ነገር በዘለለ ሌላ ልዩነት ኑሮት ነው ወይ? ልዩነቱ ደግሞ በምን ያህል ደረጃ በሰራዊቱ ውስጥ እሱ ጋር ብቻ ነው የነበረው ወይስ በሰራዊቱ ውስጥ የጸረጸ ነገር ነው ወይ የሚለው በጣም መታየት ያለበት ነገር ማለት። ከዛ ግን ገለላ አድርገን ስናየው ዲኤንኤው አመሰራረቱ በተለይ ቀሪው ኢትዮጵያ ህዝብ እንደ ስጋት የሚያየው ቲዲኤፍ እንደ ስጋት የሚያየው ቲፒኤልኤፍ እንደ ስጋት የሚያየው ምንድን ነው?
ለአገር ኢትዮጵያ አንድነት አደጋ ናቸው። እነሱ የሚሉት ነገር እኛ ሁሉ ጊዜ በላይ ሆነን መቀጠል መቻል አለብን። ይህን ደግሞ ቀሪው ኢትዮጵያ ህዝብ ደግሞ መሸከም አይችልም፣ አይፈልግም። በቃ ጊዜ ያለፈበት ነገር ነው ከምንለው ሐሳብ አንጻር አራ መሬት ያሉት ይህንን ነገር እንዴት ነው የሚረዱት? እነሱ ከዚህ ነጹ ናቸው ወይስ ተመሳሳይ ናቸው? ቅድም ደረጃ ያነሳው ነገር አለ። ለምሳሌ ጠቅላይነት የወልቃይትን ራያን ምናምን ጠቅላይ መሆነ ኢትዮጵያ ውስጥ ፖለቲካው ላይ ስልጣኑን ታንኩንም የመጠቅለሉ ነገር ከዚህ ነጹና አሁን ያለው ነባራዊት ጋር ራሳቸውን አዋህዶ ለመሄድ የተዘጋጁ ናቸው ወይስ ተዘጋጁ አይደለም? ያልተዘጋጁ ከሆነ ዝም ብለን ዛሬ ክላሽ ልንሰጣቸው እንችላለን። ዛሬ ዝም ብሎ ፍየላችን ሊበሉ ይችላሉ፣ ነገ ዞር ብሎ ሊወጉክ ይችላሉ ማለት ነው። ነገር ግን የነጹ ግን ከሆነ በመካከላቸው በጥቅም በለው የሐሳብ ልዩነት ኖሮት ሊሆን ይችላል ወይ ሰልችቶት ሊሆን ይችላል፣ ሊሄድ ይችላል። በዛ አንጻሩ አሁን ይሄ ሰውዬ ምንድን ነው ያለው? የትግራይ መንግስትና የትግራይ ህዝብ ባደረገልኝ ጥሪ which is very important የትግራይ መንግስትና የትግራይ ህዝብ ነው ያለው። ለሐራ መሬት ጥሪን ያቀረበው የሌተናል ጀነራል ታደሰ እንትን ነው ወይ ታደሰ ጊዜያዊ አስተዳደር ያደረጉልን ጥሪ ተቀብዬ ነው መጣሁ ነው የሚል ነገር ነው ያስቀመጠው። ሲገባ ግን ምንድን ነው ያለው? ቲዲኤፍ ይቅርታ ጠይቃለሁ ነው ያለው። ከዛ ስጋ ብጽት የሚባል ነገር አላቸው፣ እንደዚህ ባህል አላቸው። እሱን ሁሉ ምናምን አለ እና ማሩኝ አይን ነገር ምረት አድርጉልኝ አይን ነገር አድርገው ማለት ነው። ይሄ ከዚህ አንጻር ከሀሳብ አንጻርና ከግለሰባዊ ፍላጎት አንጻር በደንብ መፈተሽ ያለበት ነገር ይመስለኛል ማለት። ሌላው ግን በጣም which is important የሚሆነው ጽምዶ መሄድ ያለበት መሄድ አልቻለም አሉ ባለፈ ፕሬዝዳንት ኢሳያስ። ይሄም የሆነበት ጽምዶን የማይቀበሉ ሰዎች አበላሹ የሚል ነገር ምክንያት አስቀምጦ ነበር ባለፈ ቃለ መጠይቃቸው። ነገር ግን አሁን ለጽምዶ መልክ ቀየሩላትና ለምን ጽምዶ ሻዕቢያና ውሃት መካከል ሲሆን ውሃት ሰዎች ተክዛሉ። ሻዕቢያ ባለፈ የፈጸመባቸው ነገር እያሰቡ ማለት ነው። የሰሜኑ ጦርነት ጊዜ ያደረሰባቸውን ሲያስቡ አንዳንዶቹ የውሃት ቲንከሮች ይሄማ ሊሆን የሚችል ነገር አይደለም፣ እንዴት አድርጎ ማናቸው እጅ አልሰጡም አሉ ብሎ ተገደሉ። ሰውዬ የተገደሉት ማለት ነው፣ አይነ ስውሩ ማለት ነው። ማን ነው ስማቸው? እንግዲህ ሁሉ ጣጣ ሻዕቢያ ጋር ነው የሚሄዱ። አሁን አንድ አይነት ስውር እጅ አልሰጥም ብሎ እምቢ አለ ብሎ ተገደለ ተብሎ የሚቀመጠው ነገር የእነ አቶ ስዩም ነገር ምናምን ስላለ ኤደን ሻዕቢያ ጋማ በዚህ ደረጃ አንገባም የሚል የመተከዝና ነገርን ያለ መርሳት ነገሮች ነበሩ ከዋት አካባቢ። እቺን በሌላ መልክ ለምን አናመጣትም አሉ። ሲያመጡ ማን ሱዳን ያመጡ ጨመሩበት። ሻዕቢያና ውሃ ብቻ መካከል ሲሆን ያ ነገር የተቆሳሰሉት ነገር ልረሱ ስላልቻሉ ሱዳንን ያጣው አንዱ ጨመሯትና ሐምዳይት የምትባላለች እዚህ በኡመራ ወርታች በኩል ጸበሉ የሚባል አካባቢ ሻገር ብለ ያለች ሱዳን መሬት ማለት ነው። እዛች ላይ ሰሞኑን የአሻ ስምምነት እያሉ ይጨፈሩ ነው ያሉ ሴቶቹ የጨፈሩ አይታችኋል ቪዲዮ ማለት ነው። አሁን ይሄ ምንድነው ኢምፕሊኬሽኑ? የዚህኛው ጥምረትና ገብረ እግዚአብሔር ከተደበቀበት ብቅ ብሎ ጨርሰናል ጉዳዮችን ሁሉ አሁን ሀገር ለመሆን ግዛታችን የማይመለስ ከሆነ በጉልበት ለማስመለስ እንተኩሳለን የሚል ነገር ነው ያመጣው። በአንጻሩ ደግሞ እዚህ ጋር ደግሞ ህዝብ ግንኙነቱ ተመስገን ዳውድ ደግሞ ከርቶ ወደዚህ ገባ። እነዚህ ነገሮች የተናበቡ ነገር አላቸው ወይ? የተናበቡ ነገር ካለ ነገ የሆነ ነገር ቢፈጠር እነዚህ ሰዎች ጥቃት ቢከፍቱ ለመከላከል ቢታሰብ የሐራ መሬት እንቅስቃሴ ምንድነው ሊሆን የሚችለው የሚለው ነገር በደንብ መገምገም ያለበት ነገር ይመስለኛል። እሱ ነው በአጭሩ ያለኝ ነው። አመሰግናለሁ አማን። ወደ ቤተሰቦቻችን ወደ መጨረሻ ጉዳይ እናልፋለን። ፕሬዚዳንት ትራምፕ እንግዲህ በኢትዮጵያና በግብጽ መካከል በታላቁ የህዳሴ ግድብ ላይ አደራደራለሁ የሚል ሀሳብ ማምጣቸውን ተከትሎ እንግዲህ ኢትዮጵያ ምን አይነት አቋም መያዝ አለባት የሚለው ጉዳይ በብዙዎች ዘንድ መነጋገሪያ ሆኖ መሰንበቱ ይታወሳል። በተለይም ደግሞ ትራምፕ ለግብጽ ውግንና ያለበት ወይም ደግሞ በግልጽ የሚያሳይ አቋም መያዛቸው ትንሽ አጠራጣሪም ወይም ደግሞ ሊደረግ ይችላል የተባለውን ድርድርም ጥያቄ ውስጥ እንዲገባ አድርጓል። ይህኑ በተመለከተ እንግዲህ የቀድሞው የአሜሪካ የትራምፕ አስተዳደር የአፍሪካ ጉዳዮች በተለይም ደግሞ በኢትዮጵያን በተመለከተ አስተያየት በመስጠት የሚታወቁት አምባሳደር ቲቦር ናጊ አዲስ አስተያየት ሰጥተዋል። እንግዲህ በዚህ አስተያየታቸው ኢትዮጵያ ከግብጽ ጋር ራሷን ማወዳደር የለባትም፣ አሜሪካ ካይሮና አዲስ አበባን የምትመዝንበት የተለያየ የፎሬን ፖሊሲ አቋም እንዳላት ተናግረዋል። ይህንኑ መሰረት አድርጎ ኢትዮጵያ ምን አይነት አቋም መያዝ አለባት የሚለውን ጉዳይም ምክረ ሀሳብ ሰጥተዋል። ደሬ ላንተ ልስጥና አምባሳደሩ
ያቀረቡትን ሀሳብ እንዴት ትመለከተዋል? እንግዲህ የትራምፕ ሀሳብ ቀላል አይደለም፣ ኢትዮጵያን አጣብቂኝ ውስጥ ሊያስገባ ይችላል የሚል ስጋት አለ። አምባሳደሩ ደግሞ ያሉት ኢትዮጵያ ራሷን ከግብጽ ጋር ማነጻጸር የለባትም፣ ከዛ ይልቅ እውነታውን አውቃ የራሷን መስመር ይዛ መሄድ አለባት የሚል አይነት አቋም ነው። እንዴት ታየዋል? ከግድቡ ጋር በተያያዘ በተለይ ኢትዮጵያና ግብጽ ያላቸው ቁርቋሶ አሜሪካ ጣልቃ ከገባችበት አደጋ አለው የሚል ነገር ነው። ኢትዮጵያ ማድረግ ያለባት ከግብጽ ጋር መተፎካከር ከሆነ ያው አሜሪካ ግብጽን የምትመርጠው ከመካከለኛ ምስራቅ አንጻር ማለት ነው። ከዛ ይልቅ ኢትዮጵያ ለአሜሪካ ኦፈር ማቅረብ አለባት። ምን አይነት ኦፈር? በሴኩሪቲ ዋይዝ ኢትዮጵያ እጅግ አስፈላጊ አይደለች። ስለዚህ በሴኩሪቲ ዋይዝ በሰላምና ጸጥታ በተገናኘ ከአሜሪካ ጋር ያላትን ግንኙነት በጣም ማጠናከር ነው። ግን ይህን ለማጠናከር በተቋማዊ ተጽዕኖ መሆን ያለበት ተቋማዊ መሆን አለበት ነው። ዞሮ ዞሮ ይሄ የሎቢስቶች ሚና ነው እኔ ያገኘሁበት ማለት ነው እዛ ላይ የሚናገሩት። ምክንያቱም ሎቢስቶች በዋነኛነት የኢትዮጵያ ኢንተረስት ከአሜሪካ ጋር ያለው ኢንተረስት በበቂ ሁኔታ እንዲሸጥና እዛ ፖሊሲ አውጪዎች ላይ ኢንፍሉዌንስ ለማሳደር ሎቢስቶችን መጠቀም እጅግ አስፈላጊ ነው። ወይም ደግሞ በጣም በተቋም ደረጃ ትልቅ ተጽዕኖ ፈጣሪ የሆኑትን የፖለቲካ አደረጃጀቶችን አክሰስ ማድረግ ያስፈልጋል ነው። እንደዚህ ተጽዕኖ የማትፈጥር ከሆነና ጀስት አሁን ከኔ ወይም ደግሞ ከግብፅ ምረጭ ብላ በጣም የዋ የሆነ የዲፕሎማሲ አካሄድ ብትሄድ ከሆነ ግድቡን አሳልፋ ትሰጣለች። እንዲሁም ግድቡን በምትፈልገው ደረጃ አሜሪካ ግብጽ በምትፈልገው ደረጃ ግድቡ ላይ ጫና አሳድራ ምናልባት አዲስ ውል ተዋውሎ በእጅ አዙር አክሰስ የምታደርግበት ኦን የምታደርግበት እጅግ አደገኛ ሪስክ ሊፈጠር ይችላል የሚል ነገር ነው። ጥንቃቄ መድረግ አለበት ብለዋል። ከዚህ አንጻር አማን ባንተ በኩል እንግዲህ አምባሳደሩ ኢትዮጵያ ከግብጽ ጋር ራሷን አታወዳድር የሚለውን ነገር ማንሳታቸው እንዳለው ነው። ኢትዮጵያ ደግሞ በሌላ በኩል የራሷን ለቨሬጅ ይዛ መጠበቅ አለባት የሚል ምክር ሀሳብ አቅርበዋል። እንግዲህ ኢትዮጵያ ግብጽ ለአሜሪካ በመካከለኛው ምስራቅ ላይ ያላት የስትራቴጂክ አጋርነት እንዳለ ሆኖ ኢትዮጵያም ደግሞ በምስራቅ አፍሪካ በሆርኑ አፍሪካ ላይ ያላት እንደዚሁ ወሳኝ ሚና አለ ከአሜሪካ ጋር በተገናኘ። ይህንን ነገር መጠቀም አንዱ የሚመክሩት ነው። ሌሎችም በምክር ሀሳብነት ያቀርቡታል። እንደዚሁ ደግሞ ውስጥ ላይ ያሉትን የውስጥ ጉዳዮችንም ማኔጅ የሚደረግበት መንገድ በራሱ ለዚህ አዎንታዊ ሚና አለው የሚል ነገር አንስተዋል አምባሳደሩ ለሪፖርተር በሰጡት ቃለመጠይቅ። እንዴት ታየዋል? ነው መሰለኝ መጀመሪያ አሜሪካ ግብጽ ለአሜሪካ ምንድን ነች? አስፈላጊነቱ በምን ደረጃ ላይ በምን ኤሪያ ላይ ነው አስፈላጊ የምትሆነው? ኢትዮጵያ ለአሜሪካ አስፈላጊነቷ በምን አይነት አካባቢ ላይ ነው የሚለውን ነገር ነው። ሁለቱም ለየቅል ናቸው። ለምሳሌ ግብጽ ግንባር ቀደም ከአፍሪካ አንድ ቁጥር እርዳታና ብድር ከአሜሪካ የሚፈስላት ሀገር የሆነችበት ምክንያቱ ይህንን ሚድልስት አካባቢ ያለውን ፖለቲካ በተለይ ደግሞ እስራኤልን በተመለከተ ጥሩ ተባባሪ አገር በመሆኑና አረብ ሊግ አካባቢ ላይ እና አሜሪካን ፍላጎት ታስከብራለች ተብሎ ስለሚታሰብ ነው። ኢትዮጵያ ይህን መሆን ትችላለች ወይ? አንደኛ አረብ ሊግ መንበር ስቴት አይደለንም፣ አረብ ስቴት አይደለንም። እኛ ጂኦግራፊያችን ለዛ የሚያመች ቦታ አይደለም ያለ ነው። ስለዚህ እኛ ደግሞ ሌላ ነገር ነው ያለ ነው። ምንድነው ከአሜሪካ ጋር ባለፉ 20 ዓመት በላይ ጥሩ ጓደኛ አድርጎ አብሮን ያኖረም ማለት ነው። በዚህ ቀጠና አካባቢ ላይ በእኛ ባለንበት ቀጠና አካባቢ ላይ ያሉትን ሽብርተኛ ኃይሎችን የመከላከል ሁኔታ ነው። ይሄ ለራሳችን ብለን የምናደርገው ነው። የአሜሪካም ስጋት ስለሆነ ግን የጥቅም መጋራት እዚህ ጋር ይመጣል ማለት ነው። ስለዚህ አሁን ኢትዮጵያ ብድግ ብላ ግብጽ የምትጫወተው ጨዋታ ሚና ለመጫወት መፎካከሩ ምንም ጠቃሚ የሚሆን ነገር የለም ማለት ነው። አንደኛ ጂኦግራፊም አይወስንም፣ ሁለተኛ የህዝብ ስሪትም አይወስንም፣ የመንግስቱ መዋቅርም አይወስንም ለዛ ነገር ማለት ነው። ስለዚህ አንተ ያለ ቦታ ላይ በምትወስነውና ጂኦግራፊ በሚወስን አወቃቀር የህዝብ ስብጥር በሚወስን ሁኔታ ላይ እሱ ላይ መጠንከር ነው። ጠንካራ ጎንን አጠንክሬ መምጣት ነው ያለብህ የሚለውን ነገር ነው። which is እናንተ በቃ በቀላል አማርኛ እኮ ምንድነው ለአሜሪካ ጥሩ ተባባሪ የምትሆኑ በሽብርተኝነት ጉዳይ ላይ እነመለስ ድሮ ምንድነው የሚያደርጉ አሉ አልሸባብን በጣም ፈልግም ያጠናክራሉ ባላ ይታማሉ። የሚገርም ነገር ማለት ነው። ሊጠናከሩ ሁኔታዎች ይለቃሉ። ከዛ ረዝም አላችሁ ሲባል እንደ ፋይናንሱ ጨመር ይደረግ እንጂ በደንብ ያዝ እንድናረገው እኮ አስቸጋሪ እኮ ነው ይባላል። ስለዚህ ይሄ ጠቀሜታህን አሳደክ ማለት ነው። ገብቶሃል? አሁን እንዲደረግ እያልኩ አይደለም እኔ ግን ያለ ነገር ላይ አስፈላጊነት መጨመር ነው። የዛ አንተ የምትፈለግበት ቦታ ደግሞ ለአሜሪካ ስጋት እንዲሆን አሜሪካውን ለጊዜ እዛ ጉዳይ ላይ ነው እንዳትነቅል
ማድረግ መቻል ነው። ይሄ ነው በቃ የጫወታው ህግ ነው። እዚህ ላይ መበርታት እንጂ ከጋዛ ግብፅ እምቢ ስላለች የጋዛ ተፈናቃይ አምጥቼ ያሰፍራለሁ ብትል ምንም የሚሆን ነገር አይደለም። እንደዛ አይደለም እኛ የምንፈለግበት ነገር ማለት እሱን ይመስለኛል። ግን አዲስ በረከት ደግሞ መጥቷል። ትራምፕ ሰሞኑን ትራምፕ አሜሪካንም ኢትዮጵያ መሪዎችንም ያው በሽሙጤው ነገር ተናግረዋል። ከዛ በኋላ ምክትል ውጭ ጉዳይ ሚኒስቴራቸውን ልልኩ ነበር ወደ ግብፅና ኢትዮጵያ ድርድሩ እንዲጀመር። ባልተጠበቀ ሁኔታ የፖሊስ ቀን ላይ አልሲሲ አዲስ ሀሳብ አመጡ። የተከበረ እዚህ ግብፅ ላይ የተከበረ የፖሊስ ቀን ላይ ምንም ለሀሳብ አመጡ። ምንም ፍልስጤምና እስራኤል ቢፈራረሙም ዛሬም ሰው ፍልስጤሚዎች በቴክኒካሊ በሆነ መንገድ እየተፈናቀሉ ነው። ይሄ የጋዛን መልሴና ለማለን የሚባልም አሻጥር አለው የጋዛ ነዋሪ የሌን ነው በማለት የትራምፕን ሀሳብ ተቃወሙ። አሁን እቺ ነገር ለእኛ ጥሩ ነገር ደግሞ ትፈጥርላለች ማለት እኛን ደግሞ ከፍ ያደርጉና ግብፅ ልጅ ለመጠምዘዝ ይሄዳሉ። ይሄ ባለፈ ምንድን ነው የት ነው ቦታው ላይ እቺ ከተማ ላይ የጋዛ ልማት አዲስ ጋዛ መልሴና ለማለን በሚል ጉዳይ የተስማሙ ሀገራቶች ነበሩ አቦስ ላይ ማለት ነው። ግብፅም ተስማምታ ነበረች። አሁን እሱን ነው የተቃወመችው። ይሄ ለትራምፕ ጥሩ ምቾት አይሰጠውም። በዚህ መካከል ኢትዮጵያ ላይ ሊሰነዝሩ ያሰቡትን ዱላ ሊቀለብስልን ይችላል። አንዱ እንደ ግብዓት ሊሆን ይችላል የሚል ነገርም መወሰን ነው ያለበት። እሱ ነው እንግዲህ ወደ ቤተሰቦቻችን የአሜሪካው አምባሳደር ለኢትዮጵያ ያቀረቡት ምክረ ሀሳብ ኢትዮጵያ እንግዲህ የራሷን ጠንካራ ጎን ከአሜሪካ ጋር ፓርተር ልታደርግባቸው የሚችላቸውን ጉዳዮች ማጠናከር፣ በተለይ ደግሞ የአማራ ክልልና የኦሮሚያ ክልሉ ግጭት ከአሜሪካ ጋር ፓርተር ለማድረግ አንዱ እንቅፋት የሚሆን ነው ብለዋል አምባሳደሩ። በሌላ በኩል ደግሞ ኢኮኖሚክ ፓርትነርሽፖች ደግሞ አሪፍ ለቨሬጆች ናቸው ብለዋል። እንደዚሁም ደግሞ አሜሪካ ሬድ ላይን ብላ ካስቀመጠቻቸው መስመሮች ጋር በተገናኘም ኢትዮጵያ እንደዚሁ አጣብቂኞች አሉባት። ይህንን የአሜሪካን ቀይ መስመር አልፋ በተለይ እንደ ኢራን ሌሎችም የአሜሪካ ተቀናቃይ ከሆኑ ሀገራት ጋር የሚኖራት ግንኙነት የሚኖራት አላያንስ እሱም ሌላ አጣብቂኝ ሊያመጣ እንደሚችል አምባሳደሩ ጠቁመዋል። ለዛሬው የአንድ አፍታ እዚህ ላይ ጨርሰናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።